አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ እህት ወንድሞቼ እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለው። በያላችሁበት ያላ ሰላምና እዝነት አይለያችሁ ውዶቼ። ይሄ የሚታየው ግቢ የእናቴ ግቢ ነው። የእናቴ ግቢ ከዚህ በላይ ገና ዙሪያው አይደለም የታየው። በጣም ትልቅና ትልቅ የግቢ ነበረ። በጣም የሚያምር ማለት ነው። ያው የኮሌጁ ጣጣ መጣና ኮሌጅ ያው ሲሰራ ደስ ይላል በእርግጥ። ምክንያቱም እህቶቻችን ታላላቅ እህቶቻችን የተማሩበትን ሁኔታ የምናውቅ ሰዎች ደስ አሁን ላይ በየቦታው ኮሌጅ መሰራቱ በጣም ደስ ይላል። ሆኖም ግን ያው እኛ አካባቢ ያለው ሰዎች በጣም ተጎድተዋል በእርግጥ። ቢጎዱም ግን አሁን ላይ ደስተኛ ናቸው። ለምን ልጆቻቸው ታናናሽ ልጆች እህት ወንድሞቻችን በራፍ ላይ እየተማሩ ነው ማለት ነው። እና የእናቴ ግቢ ይሄ ነው። ከዛ ቀጥሎ ደግሞ እነዚህ ዶሮች አሉን ለአረፋ ይታረዱ ነግሬያቸዋለሁ። አዳሜ ማሻአላህ ተባረከላ እያልክ የዶሮዎችን ማለት ነው አደራ። እና ይሄ ነው ኮሌጅ ማለት ከእናቴ ግቢ በቃ አንገት ከግቢው አንገትሽን ዘቅለሽ ቢታይ ኮሌጁ ይታያል። እና የራሳችንን መሬት አለበት። ግን የራሳችንን መሬት አለበት ሲባል ይቆጭናል ማለት አይደለም። በጣም በተለይ ሁኔታ አባቴ ወላሂ በጣም ደስተኛ ነበረ። ሰው እያዘነ እሱ በጣም ደስተኛ ነበረ። በቃ ለምን ልጆቹን ታላላቆቼ በሪቀት ተምረው ተመርቀው ነው የመጡት። እኔ አልተማርኩም ስላችሁ ትምህርት እስከ 6 ዘመድ እስከ አክስት እስከሚባል ድረስ ነው። እኔ ስላልወደድኩ እንጂ አባቴም ወይ አቅቶት አይደለም። ትምህርት አባቴ በጣም የሚወድ ነው። በነገራችን ላይ አሁንም ማስክ አድርጌያለሁ። ይቅርታ አድርጉልኝ ምናልባት ማለት ነው። ማስክ ስላለብኝ ነው። ጉፋን ይዞኝ ነው ማስክ ያደረኩት። እና ያልቸው ግሪሩ ቃወቆቶ ኮሌጅ ወይንም በትንሽ ስሙ ሴጣዘር የሚባለው ኮሌጅ ነው። እርግጥ ነው በሰፊ አልታየም። ለምን ውስጥ መግባት አልተቻለም? ተማሪዎቹ እረፍት ነበሩ፣ ዝግ ነበረ። ሰው ከተዘጋ መግባት አትችሉ። ያኔ ክፍት ቢሆንም አይቻልም። ዘበኛው አይሰጥም ወደ ውስጥ ለመግባት ማለት ነው። ተማሪዎቹ ይኖሩ ውስጥ መግባት ቢቀረጽ አሪፍ ነበረ።